ደግሞ በዚህ ቀጥሎ አሁን ቅድም አንቺ ትጅ ባልሽው መሰረት ያንን ሰው ሚስጥር ከኋላ የሚያወሩ ምናምን አልሽ። ኦኬ ያንን ሰው አንድ ሰው ምን ብለው ቢያወሩ ነው ሊያስወሩሽ? ካላስወሩሽና እንድታወሪ ካልገፋፉሽ ዝም ብለሽ ውሃ ቀጠነ ብለሽ አታወሪም አይደለም። አውርተው ካስወሩ በኋላ የራሳቸውን ያወሩትን ደብቀው የራሳቸውን ያደረጉትን ደብቀው ላይክ የአንድን ሰው ገበና ብቻ ለማውጣት የሚታገሉ ሰዎች አሉ። ይህ ነገር ለእኔ በጣም ያማል። ለምንድን ይሄን አለች ብለን ጀለሲ ይባላል። ጀለሲ ናቸው። ጀለሲ ስለሆኑ ያንቺ ሚስጥር የሚያወሩት እኮ ያንን ነገር ለምን አደረገችው? ያንን ሚስጥር ለምን አወራችው ብለን እኛ ስንቆጣ የጀለሲ መንፈስ ነው። ቆም ብለሽ ስታስቢ ደግሞ እንዴ ይቺ ልጅ እኮ ይህንን ያወራችው አኬት እሷም እኮ ይህንን ነገር አውርታለ ብለሽ ስገምጪ እኔ አላወራሁም ዝም ብላ ነው ያወራችው። ምን ይሄ ፌር አይደለም እንደ ሰው ስናስበው። እኔ ለእኔ መስሎ ስላልታየኝ ስለተሰማኝ አብራሩትና ሃይሚ መጨረሻ አብራሪና እኔ እኮ ማለት ነው ዛሬ አንዳንዴ የምታመጩ ጥያቄ እንደ ከጥፍሬ ተፀጉሬ ይገተራል። አዎ ቆንጆ ጥያቄ ነው ያመጣሽው። ይነዝረኛል የሚያከራክር ይቆማል እኮ እንትን እኮ ነው። ሃይሚዬ ታውቂ የለ ያለንበት ሁኔታ እኮ ነው የዘመኑ ህይወት ታውቂያለሽ እኮ። በእኛም ባንችም እያየሁት ነው። እኔ ብዙ ጊዜ አሁን አስታምራ ምን ብላ እንደዚህ ነው ብላ በነገራችን ላይ ዛሃሩ ለሰው እኔ አልደነቅም። ለምን እንደማልደነቅ ታውቂያለሽ? መደነቅ አይደለም። ለምን ያወራሉ? ለምን ይሄን ነገር ጀጅ አረጋሉ? አዳምጪኝ። የኔ ኮንፊደንስ እንደኔ አይነት መምሰል ስለማይችሉ መምሰልም ስለማይሆኑ ኮንፊደንስ ስለሌላቸው ራሳቸውን የበታችነት ሆኖ ስለሚሰማቸው ነው እኔን ጀጅ ሊያረጉ የሚመጡት አይደለ? እኔ ደግሞ በእንደዚህ ምናምን እኔ እንትን ምን ሰው አይደለሁም። ታውቂያለሽ ዛህርዬ አውቃለሁ በሆነ ነገር ምናምን ተሰምቶሽ መሆኑን ምናምን አውቃለሁ። ግን ያ ሰው የራሱ ኮንፊደንስ ቢኖረው መጀመሪያ ከኔ ላይ እንትን አይልም ነበር፣ እኔን ለመምሰል አይጥርም ነበረ። የራሱን ብቻ የራሱን አመለካከት የራሱን አስተሳሰብ እንደኔ መሆን እንደማይችል ራሱን አሳምኖ መውጣት ይችል ነበረ። ግን እሷን መስላለሁ ብሎ ሲፍጨረጨር የበታች ነኝ ብሎ እያሰበ ስለሚመጣ ነው ይሄን ያህል አውቃለሁ ብሎ መጥቶ ጀጅ ሊያደርግ የሚሞክረው አንድን ሰው። ይሄ ሰው ደግሞ ምን እንደሆነ ታውቂያለሽ? ለእኔ ምን ማለት እንደሆነ ታውቂያለሽ? ውዳቂ ነው። ለምን መሰለሽ? አፍዤበት ነው እንጂ የሚሄደው ተናድጄለት አልሄድም። ለምን? እኔን መሆን ስለማይችል አይችልም፣ መሆንም አይችልም፣ መምሰልም አይችልም። እንዴት ያኛው ሰው ደግሞ የራሱ አመለካከት አላት። ግን እኮ የራሷን አመለካከት ይዛ ብትሄድ እኮ ከኔ ልትበልጥ ትችላለች። ያቺ ሴት እኔን ጀጅ የምታደርገኝ ሴት የራሷ ኮንፊደንስ ኖሯት በራሷ አመለካከት በራሷ አቋም ብትሄድ እኮ ከማንም ሰው ማንም ይበልጣል። ምክንያቱም ያ ሰው የራሱን ይዞ የራሱ የሆነ ኩል የሆነ ነገር አለው፣ ራሱ የተሰጠው ነገር አለው። እኔ ዛሃራን ልምሰል ብል አልችልም። ለምን? እኔነት የተለየ ነው ካንቺ ጋር። የኔ አመለካከት አስተሳሰቤ ሁሉ ነገራችን ይለያያል። ፐርሰናሊቲሽ ማለት ነው የፈጠረን ይለያያል። እንዴትም ሆኖ አስተሳሰባችንም አንድ አይነት ሊሆን አይችልም። ግን እኔ የሆነ ፓርት ላይ ስትመጪ እኔ ማርምሽ ከሆነ አንቺ ማረምትሽ ከሆነ ኦኬ ተስማምተን እንሄዳለን። የበታችነት ስሜት ሲሰማሽ ግን አዳምጠሽኝ እኔን ከመመለስ ጀጅ ለማድረግ ነው የምትሞክሪው። እኔ ትክክል እሱ ገባሻል? ያ ማለት ምን ማለት እንደሆነ ታውቂያለሽ? እኔ ከሷ የበታች ነኝ ማለት ነው በአማርኛው አስረግጬ ስነግርሽ ማለት ነው። ለእንደዚህ አይነት ሰዎች ደግሞ በየትኛውም በኩል በየትኛውም እንትን ቦታ መስጠት ቦታ ለመስጠት እንደፈለግሽም ቢሆን በነገራችን ላይ መታ
አንቺ ጥፋት ያለብሽን ጥፋት መታ በግልጽ ያላዋራች ሴት ራሱ የበታችን ብላ ከበስተጀርባ ምታማ ሴት ራሱ ማለት ነው ከሷ አንሳለው ማለት ነው። እሷ እኮ ከኔ ስለምትበልጥ እንዴት አናግራታለሁ ማለት ነው። ይሄ ማለት እኔ በባህሪ አብሮኝ የተቀመጠን ሰው አብሮኝ የሳቀን ሰው አሳልፎ መስጠት እኔ በራሴ ባህሪ አልችልም። ሌላው ሄዶ እሷ እኮ እንዲህ ናት፣ እሷ እኮ ወደዚህ ናት ሊል ይችላል። እኔ በባህሪ እያየው እንኳን ማልፋቸው ነገሮች አሉ፣ እዛ ጋር ሸፍኜ ማልፋቸው። ይሄ ኃጢአት ነው አይፈቀድም ምናምን። አዎ ግን እኔ የፈለኩትን ሰው አሳልፌ መስጠት ማለት በራሴ ዝቅ ያልኩ ሰው ነኝ ማለት ነው። እኔ መመለስ ከቻልኩኝ በውስጥ በኩል መልሻት አምጥቻት አስተካክላታለሁ እንጂ ገስት ላይ ወስጄ እኔ እሷን የሆነ ቦታ ላይ ስብስብ ያለ ቦታ ላይ ነው አንቺ እኮ እንዲህ ነሽ ማለት እኮ ይሄ ማለት የወደቀ አስተሳሰብ ያለው ሰው ነው። እኔ ትክክለኛ የአንቺ ጓደኛ ከሆንኩኝ በውስጥ ምን ጨርሰውን ነገር እንጨርሳለን አይደለ? ገስትም ላይ መምጣት አይጠበቅብንም። ግን እኔ አስተምሬሽ መተሽ እኔን ለማስተማር ብትሞክሪ እኔ ምን እልሻለሁ መሰለሽ? ዝም ብዬ ነው ማዳምጥሽ። ስህተት ካለብሽ አስተምርሻለሁ። ጀጅ አላረግሽም። ለምን? እኔም ስህተት የፈጠርኩበት ሰው ነኝ እኮ። የተሳሳትኩበት ፓርት ሊኖር ይችላል እኮ። ግን አንቺ እንዲህ ስትይ ባክሽ ይሄንን ነገር አውቀዋለሁ ብልሽ ይሄ ማለት ኮንፊደንስሽን አጠፋው ማለት። እኔ ደግሞ ምን አለ መሰለሽ አንቺ እንደዚህ ተምረው አዳምጠው ምናምን ጨርሰው ከሄዱ በኋላ ልክ ያሁን ለምሳሌ ያንቺ ስም ከገነነ ሁሉም ሰው ከወደደሽ ያንን ውዴታ ለነሱ ለማድረግ ሲሉ ብቻ ትክክል ያንቺ ስም ያጠፋሉ ነው ጥያቄው። ትክክል መሆንሽን ያወቁ እኔ አንድ ነገር ልንገርሽ አስረግጬ አንድ ሰው ያንቺን የበታችነት ይወድሽ ትበልጠኛለች እኔ እዚህ ጋር የማረገው ነገር ቫልዩ የለውም ብላ ካሰበች ከዛ ሰው ጋር ሁላ በውስጥ በኩል ታጣላሻለች። ይሄ ሪያሊቲ ነው። እሱ ነገር ነው። በቃ የዛ ሰው ደግሞ ምኗን መሰለሽ ውድቀቷ ነው። ውድቀቷ ስልሽ ኦኬ በቃ የበታችነት ስሜት ይሰማኛል ማለት ነው። ለምን ልክ ትመጣና ደግሞ በዚህ በኩል ማሸነፍ ሲያቅታት ደግሞ በዛ በኩል አንቺን ልታሸንፍሽ ልትመጣ አንቺን ጀጅ ልታረግሽ ልትመጣ ትችላለች። ተግባባን አይደል? ጀጅ ልታረግሽ ስትመጣ ደግሞ አንቺ በምንድን ነው መመለስ ያለብሽ? ወይ እየሳቅሽባት ነው አሊያም ደግሞ ኖ እንዲህ ማለት እንደዚህ ነው ኖ እንደዚህ ነው ልትልሽ ትችላለች። ኦኬ ክበሪልኝ ብለሽ ከዛ ቦታ ላይ ራስሽ ለመሳቀን የሚያናግር ነገር የለም። ብልህ ነው ይሄ ብልህነት ነው። አይ አይደለም ከሰው ጋር ክርክር ፈጥረሽ አሳምናለሁ ብለሽ ከምትሄጂ ወርዶ እንደመውረድ ደግሞ ማለት ነው አሳማሚ ነገር የለም። በጣም ሽንፈቷን ነው እየነገርሻት ነገር ነው። እኔ በጣም የሚያናግድኝ የነበረው ይሄ ስትጫወቱና በነገራችን ላይ ግን ሁለት አይነት ፌስ ያለው ሰው በጣም አደገኛ እኮ ነው። ከዛ ሰው መራቅ ነው። ሁለት አይነት አንቺ ጋር ሰው ሌላ ቦታ ሌላ አይነት ነገር